የኢየሱስ ስም ሲነገራቸው የሚያማቸው ሰዎች እበዱ ሲባሉ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያችሁ? ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው። ተቃወሙት። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ብለ ሰግጥ፣ በቃ ዝም ብለ ደድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። ኧረ እባክህ እንዲህ አይነት ነጻነት ለምዕራባውያኑም አልበጀም። ሰሞኑን ምድራችን ላይ እየሰማችሁ እያያችሁት ያለው አንድ ትሬንድ አለ አይደል? በጣም ደስ ማይት ሰሚ የኢየሱስ ስም ሲነገራቸው የሚያማቸው ሰዎች እበዱ ሲባሉ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያችሁ? ኢየሱስ ሲባል ከተማው፣ ምድሪቱ፣ አዳራሹ ሲናወጥ አላያችሁ? እኔ እኮ ትንንሽ አምላኮቻቸው ሲጠሩ የሚከብሩ ሰዎች ትልቁ አምላካቸው ሲጠራ የሚያፍሩ ሰዎች አይገርማችሁ? እና ምን ልላችሁ ፈልጌ መሰላችሁ? ለመፈመስ ሰግጥ በሚባልበት ደድብ በሚባልበት ድንጋይ ሁን በሚባልበት በዚህ ዘመን እግዚአብሔር እንዲህ አይነት ትውልድ አለ። ሃሌሉያ! እኔ ቀንቼብሃለሁ። አሜን። ሜካቶሎቬንታሺያ ቶኮፖሪ ይሄ መንፈስ ነው። ተቃወሙት እንዳይመስልሽ። አምላኬ እግዚአብሔር ምስክር ነው። መንፈስ ነው። ከጀርባው ተልኮ አለው። ተልኮ አለው። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተዋጉት፣ በያላችሁበት ተፋለሙት፣ ተቃወሙት፣ ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? የሚገርመው እኮ አማርኛው ራሱ የኛ ሆኖ ወስደው መልሰው ሊነግሩን ሲሞክሩ እንደው አይደብርም? አይደብርም? ሰግጥ የሚለውን ቃል አታውቁትም እናንተ? አታውቁትም? ከዚህ በፊት ትጂ አታውቂው? አታውቁትም? ምን ማለት ነው ሰግጥ ማለት? ምን ማለት ነው? ወይም ሰገጠኝ ማለት ምን ማለት ነው? ፋራ። እሺ ሌላስ? ምን ማለት? ጌታ ይባር ይልኝታ ቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በቃ ስለ ሰው፣ ስለ እግዚአብሔር፣ ስለ ሕግ፣ ስለ መንግስት፣ ስለ እምነት ምንም ግድ የሌለው ባይዘዌ አላዋቂ የሆነ ሰው አይደለም። እያወቀ የሚገግም በቃ ገገማ የራሱን ሐሳብ ብቻ የሚያስኬድ እሱ የመሰለው ነገር ሁሉ ትክክል የመሰለው ሰው ሰገጤ እንለዋለን። ሰግጧል ይባላል። እያብራሩ እኮ ነው የሚነግሩን። በቃ ዝም ብለ ሰግጥ፣ በቃ ዝም ብለ ደድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። ኧረ እባክህ እንዲህ አይነት ነጻነት ለምዕራባውያኑም አልበጀም። ወዳጄ እንቅጮን ልንገር እንደ እግዚአብሔር ሰው ከዚህ ንግግር ጀርባ ብዙ ችግሮች አሉ። ብዙ ችግሮች አሉ። ግብረ ሰዶማዊነት አለ። ታያለ። አሜን ብለ ከተቀበላችሁ በተለይ ወላጆች፣ እናቶችና አባቶች ካላችሁ በደንብ ስሙ። ልጆቻችሁ ከቁጥጥር ውጭ ሳይወጡ በደንብ ተቃወሙት። ይሄንን ጌታ ምስክሬ ነው። ነገ ሴት ልጅሽ የሴት ጓደኛዋን ይዛ ትመጣለች። ወንድ ልጅ የወንድ ጓደኛውን ይዞልህ ይመጣል። እቺን ኢትዮጵያ የምትባለዋን ምድር በብዙ ነገር ሞክረው አልተሳካላቸው። አሁን በዚህ መንገድ መጥተዋል። ዓለምን ተመልከቷት። አንድ ጊዜ ነግሬያቸዋለሁ። ዓለም የራሷን ታከብራለች ብያቸዋለሁ። ታውቃለህ፣ ኢትዮጵያ ምድር ላይ በጎ የሰሩ ሰዎች የሉም። ሽልማት የሚገባቸው የሚጨበጨብላቸው መጽሐፍ የሚጻፍላቸው የሉም። በጣም አሉ። በጎ ነገር አይፈልግም አጋንንት። ሰግጥ ብሎ አደባባይ ሲያጨበጭብለት ዓለም ቆባን ኖር ብላ ስትቀበል አይገርማችሁ? አይገርማችሁ? እኔ የሚጠበቅብኝን ተናግሬያለሁ። እናንተ የራሳችሁ ጉዳይ